የአሜሪካ 100 ሺህ ወታደርና የአውሮፓ ወታደራዊ የክተት አዋጅ። I am an American soldier. አሜሪካ ለወታደሮች ከፍተኛ ደሞዝ በመክፈል ትታወቃለች። ለምሳሌ አንድ ተራ ወታደር በወር ውስጥ 28353 የአሜሪካን ዶላር ያገኛል። አሜሪካ በአማካይ ለወታደሮች የምትከፍለው ከ28000 እስከ 36000 እንደሆነ ወታደራዊ ምንጮቿ ይገልጻሉ። በኢትዮጵያ ምንዛሬ አንድ ወታደር በወር ውስጥ ከ3 ሚሊዮን እስከ 4 ሚሊዮን ብር ያገኛል እንደማለት ይሆናል። በዓለም ላይ በወታደራዊ ኃይል ቀዳሚ የሆነችው አሜሪካ ለወታደሮቿ የምትከፍለው ደሞዝ ከፍተኛ መሆኑ አሜሪካውያን ለውትድርና ሙያ ከፍተኛ ተነሳሽነት እንዲኖራቸው አድርጓል። የአሜሪካ ወታደርም በአሜሪካና በመላው አውሮፓ ሀገራት እንዲሁም በሩቅ ምስራቅ፣ በመካከለኛው ምስራቅ፣ በአፍሪካና በላቲን ሀገራት ሰፍሮ ይገኛል። አሜሪካ ወደ 1 ሚሊዮን የሚጠጋ ወታደር እንዳላት ይነገራል። ከዚህ በሚሊዮን ከሚቆጠር ወታደር ውስጥ ብዙዎቹ ወታደሮቿ በመላው ዓለም የሰፈሩ ናቸው። የአሜሪካ ወታደር ከሀገሩ አልፎ በሌላው ዓለም ለመሰማራት ፈቃደኛ የሆነው የደሞዙ ክፍያ አጥጋቢ የሚባል በመሆኑ ነው። በትንሹ ከ3 ሚሊዮን ብር በላይ በወር ውስጥ እያገኘ ማን ወታደር ለመሆን አልፈልግም ይላል ልትሉ ትችላላችሁ። በበርካታ ሀገራት የወታደር ደሞዝ አነስተኛ ነው። ይህ በመሆኑ ብዙዎች ወደ ውትድርና ሕይወት ለመግባት ያመነታሉ። በአሜሪካ የወታደር ደሞዝ የተሻለ በመሆኑ ብዙ ወታደር ለማግኘት አግዟታል። በተጨማሪም ዜጎቿ ወደ ውትድርና እንዲገቡ የአገር ፍቅር እንዲኖራቸው አድርጋ ማሳደጓ ለአሜሪካ የበለጠ ተጠቃሚ እንድትሆን አድርጓታል። አውሮፓ ደግሞ አሁን ጭንቅ ውስጥ ገብቷል። የአውሮፓ ሀገራት የክተት አዋጅ በማወጃቸው ፈታኝ ጊዜ እያሳለፉ ይገኛል። የአሜሪካ ወታደር ይወጣል ከአውሮፓ እየተባለ ነው። ይህ እንዴት ሆነ? የአሜሪካ ወታደር በመላው ዓለም ያለው ወታደራዊ አሰፋፈር ምን ይመስላል? በዛሬው መሰናዷችን የምንቃኝ ይሆናል። የአሜሪካ ወታደር በአውሮፓ ውስጥ 100 ሺህ ይሆናል። ከነዚህ ውስጥ 35000 የሚሆን ወታደር የሰፈረው በጀርመን ነው። የአሜሪካ ሕዝብ በአውሮፓ ዋና መቀመጫ ጀርመን ናት። ጀርመን የተመረጠችበትን ሚስጥር ለማወቅ ነገሩ ወደ ኋላ ይመልሰናል። በሁለተኛው ዓለም ጦርነት ሰዓት ጀርመን ጦር ሰብቃ መላው አውሮፓን ካልገዛው ብላ ነበር። ሂትለር የጀርመን መሪ ከሆነ በኋላ ጀርመን ጦር ሰብቃ አውሮፓ ሀገራትን ወራለች። በአንድ ሂትለር ምክንያትም ሁለተኛው ዓለም ጦርነት ተቀስቅሷል። በዚህ በሁለተኛው ዓለም ጦርነት የጀርመን ወታደር በመጀመሪያ አካባቢ የበላይነትን አሳይቶ ነበር። ምንም እንኳን የአሜሪካና የሶቪየት ኅብረት ጥምር ጦር ሲቀላቀል ጀርመን እጅ ሰጥታ ብትሸነፍም ይህን የአሜሪካ ወታደሮቿን በተሸነፉት ሀገራት ማስፈር ሁነኛ ዘዴ አድርጋ አሰበች። እንዳሰበችውም ወታደሯን በጀርመን አሰፈረች። ከጀርመን ቀጥሎ የአሜሪካ ወታደር በብዛት ያለው በጣሊያን ነው። በሁለተኛው ዓለም ጦርነት ሰዓት የጀርመን አጋር የሆነችው ጣሊያን ነበረች። ምንም እንኳን በኋላ ላይ ጀርመን ጃፓን ጥምረትን ጣሊያን በመካድ ወደ አሜሪካና ሶቪየት ኅብረት ቡድን ብትቀላቀልም ቅሉ አሜሪካ በጣሊያን ውስጥ 12375 ወታደሮች አሏት። አሜሪካ በርካታ ወታደር ካሰፈረችባቸው ወዳጅ ሀገራት መካከል እንግሊዝ ናት። በእንግሊዝ ውስጥ የሰፈረው የአሜሪካ ወታደር 10058 ነው። በአራተኛ ደረጃ ላይ የምትቀመጠው ደግሞ ስፔን ናት። ስፔን በአሜሪካ ወታደር ከምትጠበቅ ሀገር አንዷ ናት። በዚህች ሀገር ውስጥ አሜሪካ ያሰፈረቻቸው ወታደሮች 3292 ነው። በቱርክም የአሜሪካ ወታደር ይገኛል። በቱርክ ውስጥ ያለው የወታደር ብዛት ደግሞ 1690 ነው። በኖርዌይም ያለው የአሜሪካ ወታደር 1438 ነው። በቤልጅየም ያለው የአሜሪካ ወታደርም ከኖርዌይ ጋር ተመሳሳይ ወይም ተቀራራቢ ሲሆን በቤልጅየም ውስጥ ያለው የአሜሪካ ወታደር ብዛት ደግሞ 1100 ይሆናል። በአጠቃላይ በአውሮፓ ሀገራት የአሜሪካ ወታደር ሰፍሮ ይገኛል። በአውሮፓ ውስጥ ያለው የአሜሪካ ወታደር ብዛት አጠቃላይ 100 ሺህ የሚጠጋ ሲሆን አብዛኛው አውሮፓ በሚባል መልኩ የአሜሪካ ወታደር ሰፍሮበት ይገኛል። ከአውሮፓ ሀገራት ውስጥ ትንሽ ቁጥር ያለው የአሜሪካ ወታደር የሚገኘው በሮማኒያ እና በሃንጋሪ ነው። አሜሪካ በሮማኒያ 139 ወታደር ያላት ሲሆን በሃንጋሪ ደግሞ 84 ወታደር ብቻ አላት። ቀደም ብዬ እንደነገርኳቸው አሜሪካ የምትታወቀው በዓለም ላይ ባሉ ሀገራት ወታደሮቿን በማስፈር ነው። አሜሪካ በሩቅ ምስራቅ ሀገራትም ወታደሮቿን አስፍራለች። ለምሳሌ ያህል በጃፓን የሰፈረ ወታደር ብዛት 52852 ነው። በጃፓን ውስጥ አሜሪካ በርካታ ወታደሮቿን ያሰፈረችው ጃፓን በሁለተኛ ዓለም ጦርነት ተሸናፊ ሀገር በመሆኗ እቺን ተጽዕኖ ፈጣሪ ሀገር በአሜሪካ እጅ ስር ጠምዝዞ ለማስቀመጥ ወታደር ማስፈር ሁነኛ ዘዴ ነበር። አሜሪካ በጃፓን ውስጥ በርካታ ወታደሮቿን ያሰፈረችበት ሁለተኛው ምክንያት ደግሞ ጃፓን ከሩሲያ፣ ከሰሜን ኮሪያ እንዲሁም ከቻይና ጋር የምትጎራበት ሀገር በመሆኗ ነው።
የአሜሪካ ተገዳዳሪ ሀገራት የጃፓን ጎረቤቶች ናቸው። ጃፓን በሰሜን ሩሲያና ደቡብ ኮሪያ ያዋስኗታል። በደቡብ ምዕራብ ደግሞ ቻይና ታዋስናታለች። በምዕራብ በኩል ደግሞ ሰሜን ኮሪያና የጃፓን ባህር ያዋስኗታል። በሰሜን በኩል ደግሞ ጃፓንን የቻይና ባህር ያዋስናታል። አሜሪካ በርካታ ወታደሮቿን በጃፓን ያሰፈረችበት ትልቁ ሚስጥር ጃፓን፣ ሩሲያ፣ ሰሜን ኮሪያና ቻይና የሚዋሰኑበት አካባቢ በመሆኑ ነው። አሜሪካ በጃፓን ውስጥ 22060 የባህር ኃይል፣ 12000 የአየር ኃይል አሰማርታለች። በአጠቃላይ አሜሪካ ወደ 53000 ያህል ወታደር አሰማርታለች። በደቡብ ኮሪያም አሜሪካ ወታደሮቿን አሰማርታለች። በዚህ በደቡብ ኮሪያ የሰፈረ ወታደር ደግሞ በብዛት ያለው እግረኛ ወታደር ነው። በጃፓን የባህር ኃይል ወታደሮች እንደሚበዙት ሁሉ በደቡብ ኮሪያ ደግሞ እግረኛ ወታደር ከፍ ያለ ቁጥር አለው። አሜሪካ በደቡብ ኮሪያ ወታደር ማሰማራት የጀመረችው ደግሞ ከኮሪያ ጦርነት በኋላ ነው። በአሜሪካና በሶቪየት ህብረት ሴራ ምክንያት የኮሪያ እርስ በርስ ጦርነት ተቀስቅሶ ደቡብ ኮሪያና ሰሜን ኮሪያ ተብለው ለሁለት ተከፍለዋል። በደቡብ ኮሪያ በርካታ እግረኛ ወታደርን አሜሪካ ለማስፈር የተገደደችውም ከሰሜን ኮሪያ ጋር ባላት ቁርሾ ምክንያት ነው። በደቡብ ኮሪያ 23732 ወታደሮች ያሏት ሲሆን ከነዚህ ውስጥ 15000 ወታደር የአሜሪካ እግረኛ ወታደር ነው። አሜሪካ በአረብ ሀገራትም የራሷ ወታደር አላት። በባህሬን 3000 ያህል ወታደር አላት። ከባህሬን በመቀጠል አሜሪካ ብዙ ወታደር ያላት በኩዌት ነው። አሜሪካ በኩዌት 500 ያህል ወታደር አላት። ቁጥራቸው አነስተኛውን እንጂ አሜሪካ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ፣ በኳታር፣ በእስራኤል፣ በጆርዳን የራሷን ወታደር አስፍራለች። ከአፍሪካ ደግሞ በግብፅ አሜሪካ ወታደሯን አስፍራለች። አሜሪካ በአውስትራሊያ፣ በሲንጋፖር፣ በታይላንድ በመሳሰሉት ሀገራት የራሷ ወታደሮች አሏት። አሜሪካ በአፍሪካ ውስጥ በ15 ሀገራት ብቻ ወታደራዊ ቤዝ አላት። ነገር ግን እንደ አውሮፓና እንደ እስያ ሀገራት ጠንካራ ወታደራዊ ኃይል የላትም። አሜሪካ በ80 ሀገራት ወታደራዊ ይዞታዎች ወይም ቤዞች ያሏት ሲሆን በዓለም ላይ አሜሪካ 750 ወታደራዊ ቤዝ እንዳላት ተገልጿል። አሜሪካ በዓለም ላይ ሽብርተኝነትን ለመዋጋትና ጦርነትን ለማስቀረት በሚል ብዙ ትሪሊየን ዶላር አውጥታለች። ላለፉት 20 ዓመታት ብቻ ሽብርተኝነትን እዋጋለሁ በሚል ሰበብ 8 ትሪሊየን ዶላር እንዳወጣች አልጀዚራ ዘግቧል። ላብነት ያህል ላለፉት 20 ዓመታት ለአፍጋኒስታን ጦርነት 2.3 ትሪሊየን ዶላር አውጥታለች። ለኢራቅና ሶሪያ ደግሞ 2.1 ትሪሊየን ዶላር አውጥታለች። አሜሪካ በ20 ዓመት ውስጥ በቀን 300 ሚሊዮን ዶላር ታወጣለች እንደማለት ነው። አሜሪካ ትራምፕ ከመጡ በኋላ ነገሮች ተቀያይረዋል። ትራምፕ የአውሮፓን ሀገራት በአሜሪካ ወታደር ማስጠበቅ አልፈልግም እያሉ ነው። አላስፈላጊ ወጪ ማውጣት የለብንም የሚሉት ትራምፕ ወታደራቸውን ከአውሮፓ ለማስወጣት እያሰቡ ነው። ይህ ደግሞ መላ አውሮፓን በፍርሃት ያራደ ሆኗል። በርካታ የአውሮፓ ሀገራት ከአሜሪካ ድጋፍ ውጭ ራሳቸውን መከላከል የሚችሉበትን አቅም ለመፍጠር አስገዳጅ ብሔራዊ ውትድርናን ተግባራዊ ለማድረግ በስፋት እየተንቀሳቀሱ ነው ሲል አላይን ዘግቧል። የፖላንድ ጠቅላይ ሚኒስትር ዶናልድ ተስክ በቅርቡ ሁሉም በአዋቂ ዕድሜ ላይ የሚገኙ ወንዶች ወታደራዊ ስልጠና እንዲወስዱ የሚያስችል ረቂቅ እቅድ ለፓርላማ አቅርበው እንደነበር ይታወሳል። ከፖላንድ ባለፈ ፈረንሳይና ጀርመን የሩሲያ ወረራ ፍራቻን ወታደራዊ ወጪዎቻቸውን ለማሳደግና አስገዳጅ ብሔራዊ ውትድርና ምልመላን ገቢራዊ ለማድረግ አቅደዋል። አሜሪካ ከአውሮፓ ጋር ያላትን የመከላከያ ግንኙነቷን ልታቋርጥ እንደምትችል መነገሩን ተከትሎ የዩክሬን ሁኔታ እንዳይደገም በመፍራት የአህጉሩ ሀገራት ማንኛውንም ጥቃት በመጋፈጥ የራሳቸውን አቅም ለማጠናከር የግዴታ ወታደራዊ አገልግሎትን እንደገና ለማስጀመር እያሰቡ ነው። ነገር ግን ፈረንሳይና ብሪታንያን ጨምሮ ብዙ ሀገራት ወታደሮችን ለመመልመልና ለማቆየት እየታገሉ ነው። ወታደራዊ ተንታኞችን በግዴታም ሆነ በፈቃደኝነት አንዳንድ የውትድርና አገልግሎትን ወደ ነበረበት መመለስ የበለጠ ከባድ ሊሆን እንደሚችል እየተናገሩ ነው። ዩጎቭ የተሰኘው የህዝብ አስተያየት የሚሰበስበው ተቋም ባሰባሰበው ድምፅ መሰረት 68 በመቶ ፈረንሳውያንና 58 በመቶ ጀርመናውያን የወጣት ወንዶች የግዴታ ወታደራዊ ምልመላ አገልግሎት እንዲጀመር ይደግፋሉ። በአንጻሩ ጣሊያኖችና ብሪታንያዎች በጉዳዩ ላይ ተከፋፍለዋል። 53 በመቶ የሚሆኑ ስፔናውያን በበኩላቸው አስገዳጅ ወታደራዊ ምልመላን ይቃወማሉ። ብዙ አውሮፓውያን ሀገራቸውን በጦር ሜዳ ለመከላከል ዝግጁ እንዳልሆኑ ጥናቶች ያሳያሉ። በህብረተሰቡና በወታደራዊ ኃይሎች መካከል ያለውን ትስስር የሚያጠናው ፈረንሳዊ ባለሙያ ቤኔዲክት ቺሮን በሊበራል ማህበረሰብ ውስጥ ወታደራዊ ገደቦችን ማድረግ ፈጽሞ የማይቻል ነገር ነው ይላሉ። ባለሙያ አክለውም ወረራ እስካላጋጠመ ድረስ ወታደራዊ አገልግሎት ለመስጠት ፍቃደኛ ያልሆኑ ዜጎችን የሚቀጣ መመሪያ ማውጣት ከፖለቲካ አንጻር ኪሳራ ሊያስከትል እንደሚችል ተናግረዋል። አብዛኞቹ የአውሮፓ ሀገራት ከቀዝቃዛው ጦርነት በኋላ የግዳጅ ወታደራዊ ምልመላን የሰረዙ ሲሆን ግሪክ፣ ቆጵሮስ፣ ኦስትሪያ፣ ስዊዘርላንድ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ኖርዌይ እና ቱርክ በበኩላቸው አሁንም ብሔራዊ ውትድርናን ገቢራዊ ማድረጋቸውን ቀጥለዋል። የጀርመን አዲሱ ቻንስለር ፍሬድሪክ ሜርዝ ወታደራዊ ወይም የማህበረሰብ አገልግሎት ላይ ወጣቶች መሳተፍ እንዳለባቸው እምነታቸው መሆኑን ተናግረዋል። ብሪታንያ በበኩሏ የወታደራዊ ወጪን ማሳደግና የአውሮፓ ሀገራት ወታደራዊ ትብብር እንዲጠናከር እያስተባበሩ ይገኛሉ።
በ2001 አስገዳጅ ብሔራዊ ውትድርናን ያስቀረችው ፈረንሳይ አገልግሎቱን ድጋሚ የምታስጀምርበትን መንገድ በመቃኘት ላይ ትገኛለች። የወታደራዊ ጥናት ባለሙያዎች አውሮፓውን እየሰጋበት የሚገኘውን የሩሲያን ጥቃት ለመከላከል አሁን በአህጉሩ ካሉ 1.47 ሚሊዮን ወታደሮች ተጨማሪ 300,000 ምልምሎች እንደሚያስፈልጉት ተናግረዋል።